ከገዳዮችና ካረመኔዎች አንዱ ነው ሲባል የነበረው ይህ ወጣት ማለት ነው በስተመጨረሻ እኔ አልገደልኩኝም እንዲሁም ደግሞ ተናድጄ ነው ይቅርታ አድርጉልኝ እያለ ነው። ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። የምሯ ቀን ስትመጣ በዚህ መልኩ እያለቃቀሱ እየወጡ ነው። ሰው አልገደልኩም። እኔም እንዳየው ሰው ላይቭ ላይ ነው እንጂ ያየሁት። ትናንትናም ጆሃር መሐመድ ፖስት አድርጓል። ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን በለቅማቸው ይሻላል መሰለህ? በራሳቸው መሳሪያቸው ምንድነው? ቲክቶክ ነው፣ ሎኬሽን ብዙዎችን አስቆጥቶ በተለይ ሙስሊሞች እንዲሁም ደግሞ ኡስታዝ ያሲን ኑሩን እንግዲህ አስቆጥቶም ነበር። ሽክራን ዘከለህ አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮችን ሚስ አንደርስቱድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ ሰሞኑን ሲዘዋወር የነበረው ይህ ጉዳይ ነው። እንግዲህ ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። አስተግፊሩላህ ለአዚም እንጂ መሐመድ ነብይ የታየ ነብይ መሐመድ ነብይ ታችኋል። እኔ መናገር አያስፈልግም። እኔ አልለውም። ምን እንዳለች ሰምታችኋል። አወቃችኋት? ያቺ ልጅ ኢንዶሚ ስሪ ተብላ ስኳር ጨመራ ያመጣችው። فمن شرح الله صدره للإسلام فهو على نور من ربه. ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ዱንያ ተከበራችሁ ለክታቶች ባላችሁበት የአላህ ሰላም ዝናት ተረዳይ ቸርታን ኢንሻአላህ ዛሬም ከብግነት ተመልክታችሁት አነጋጋሪ ተዶዶ የተመራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ። እነሱን ቪዲዮዎች በጋራ እንመለከታለን። እንዲሁም ደግሞ ወሳኝ በተለይ ከሳውዲ አረቢያ ጋር ተያይዞ በተለይ ከሰሞኑ ማለት ነው ወንድሞቻችን እየተገዳደሉ እንደሆነም ታውቃላችሁ። ከነሱ ጋር ተያይዞ አሁንም አዳዲስ ትላልቅ ብስራት እየተሰማ ይገኛል። ቪዲዮዎቹን በጋራ እንመለከታለን። ለብዙዎች ተደራሽ አድርጉት። ለወጣቶች ወሳኝ መልእክት በዚህ አጋጣሚ የተላለፈ መልእክት ነው። እስኪ በጋራ እንመልከት። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ፣ ሼር ፖስት እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚህ አይነት ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። በቻላችሁት መጠን ስራ ከሌላችሁ በቤታችሁ ውስጥ ለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። የምታውቁትን ሰው ሼር አድርጉለት። ከሰሞኑ ሲዘዋወር የነበረው ይህ ጉዳይ ነው። እንግዲህ መረጃውን ሰምታችኋል ብዬ አስባለሁ። ወጣቶች በተለይ ለሁላቸውም ነው ይህ መልእክት። እንደዚህ አይነት ቦታ ባለመገኘት ከወዲሁ ለተወሰነ ጊዜ እንግዲህ በጥሩ ቦታ ላይ እንገኝ እንቆጠብ የሚል መልእክት ነው። እንግዲህ ይህ መልእክት ማለት ነው። ምክንያቱም እንግዲህ በተለያዩ ቦታ በተለይ በሀገራችን ላይ አፈሳ ተጀምሯል። እንደዚህ አይነት ቦታ ላይ ሰብሰብ ብላችሁ ከተገኛችሁ እንግዲህ ምንም ነገር የለም፣ ጥያቄም የለም። እየታፈሱ ወደ እንግዲህ ግንባር እየተላኩ ነው የሚል የተለያዩ ብዙ አይነት መረጃዎች ነው እየወጡ የሚገኙት። እንግዲህ ሚስጥሩን ባይናገርም የተለያዩ ተጽዕኖ ፈጣሪዎች ይህንን መረጃ እያዘዋወሩት ይገኛሉ። ስለዚህ ተቆጠቡ የሚል መልእክት ነው። በዋናነት የቦክስ ተወዳዳሪው እንድሪስ ወንድማችን በተለይ እንግዲህ ሙስሊሞችንና ኡስታዝን እንግዲህ አስቀይሞ ወይ ደግሞ አስቆጥቶ ነበር። በስተመጨረሻ ይቅርታ ጠይቋል። ምንድነው በመካከላቸውም ያለው ነገር የሚለውን እስኪ ቪዲዮን በጋራ እንመልከት። ሽክራን ዘከለህ አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮችን ሚስ አንደርስቱድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንጻር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸው። እንግዲህ እና ኡስታዝ የምንተዋወቀው 2005-2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ሆነው እያበረታቱን እኛ ደግሞ ከውጭ ሆነን አብሽሩ እያልን ነው። እንግዲህ ትውውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። ኡስታዝ አብሽር መርሐባ። ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ
ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውቃችን የረጅም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለው ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሽክራን ጀዛከላህ ኸይር። አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ቪዲዮን ሰምተናል። እንግዲህ በስተመጨረሻ ከኡስታዝ ያሲን ኑሩ ተወዳጁ ኡስታዝ ያሲን ኑሩ አላህ እድሜው ረጅም ያርገውና ከሱ ጋር ተገናኝተው እንግዲህ አብረው ቪዲዮ ሰርተዋል። እንዲሁም ደግሞ ለመላው ሙስሊሞች ከዛም አልፎ ደግሞ ለኡስታዝ ወዳጆች እንዲሁም ደግሞ ኡስታዝንም ይቅርታ ጠይቆታል ማለት ነው። እንደ እኩያው ነበር እውነት ለመናገር እኔም በጣም ነበር ያናደኝ፣ በጣም ነበር የተቀየምኩት። እንደው በጣም አፍንጫው ላይ ደረሰው ጉራው በተሸነፈ እያልኩኝ ነበር። አሁን ቀጣይ ውድድር አለው ከነ ሰይዶ ምናምን ጋር ማለት ነው። በዛለት ውድድር አለው እና በተሸነፈ እያልኩኝ ነበር። ምን አይነት በቃ ለኡስታዝ ለካ እነሱ በመካከላቸው ቁርኝነት አለ፣ እንዲሁም ደግሞ በጣም ይገናኛሉ፣ ቤተሰብ አይነት ነገር ናቸው። ነገር ግን ሶሻል ሚዲያ ላይ ሲያራምድ የነበረው ተግባር የሆነ በቃ እውቅና ለማግኘት ከዛም አልፎ ደግሞ መነጋገሪያ ለመሆን ዘንዳ የምንጠቀመውን ነገር ልንጠነቀቅ ይገባል። ከዚህም በኋላ ማለት ነው እንደዚህ አይነት ነገር የምታስቡ ሰዎች እንግዲህ በጣም ይቀራረባሉ፣ በጣም ይዋደዳሉ። ነገር ግን እዛ ሚዲያ ላይ እንደማይተዋወቁ ሰው ኡስታዝ ያሲን ኑሩ ምናምን ልክ እንደ ጓደኛው አድርጎ ኡስታዝን እንግዲህ ግጠመኝ ቦክስ ማለት ነው አሸንፈዋለሁ ጠይቄ ነበር ፈርቷል ኡስታዝ ያሲን ኑሩ እያለ ብዙ መልእክት በሶሻል ሚዲያ ሲያዘዋውር ነበር። በስተመጨረሻ እንግዲህ ብዙዎች ተቆጥተውበት እንዲሁም ደግሞ እንግዲህ ይቅርታ ጠይቅ እያሉ ለእንድሪስ መልእክት ሲያስተላልፉ ነበር። እሱም ደግሞ ነፍስ አውቆ አሁን ይቅርታ ጠይቋል። ከገዳዮችና ከአረመኔዎች አንዱ ነው ሲባል የነበረው ይህ ወጣት ማለት ነው በስተመጨረሻ እኔ አልገደልኩኝም እንዲሁም ደግሞ ተናድጄ ነው ይቅርታ አድርጉልኝ እያለ ነው። እንግዲህ እስኪ ይህንን ቪዲዮ እንመልከት። ሌሎችን ቪዲዮዎች አሉ ከዛ ጋር ተያይዞ በጋራ እንመለከታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቶቼ ወንድሞቼ ያልኩት ላይ ይቅርታ ተናድጄ ነው ያልኩት። ያልተናደደ ሰው የለም። ተናድጄ ነው ያልኩት። እንደዛ አለ አይደል? ላኪን ይቅርታ ብያለሁ። እኔም ሰው አልገደልኩም። እኔም እንዳየው ሰው ላይቭ ላይ ነው እንጂ ያየሁት እንደናንተም ያያችሁ ነው ያየሁት። ላይቭ ላይ ተናድጄ ነው ያወራሁት። እህቶቼ ወንድሞቼ ይቅርታ ብያለሁ። ያልገደልኩም እንደናንተ ሆነኝ በላይቭ ኔት ያየሁት ስሜታዊ ነው ምናምን። እንግዲህ የምሯ ቀን ስትመጣ በዚህ መልኩ እያለቃቀሱ እየወጡ ነው። እንዲሁም ደግሞ ግማሾቹ በየፊና እየተደበቁ ይገኛሉ። ትናንትናም ጆሃር መሐመድ ፖስት አድርጓል። 3 ሰዎች በየዳገቱ የተደበቁ ሰዎች ተይዘዋል ብሏል ማለት ነው። በዚህ በኩል ብስራት አሰምቶናል። እንዲሁም አጠቃላይ እስካሁን ድረስ ወደ 10 ገደማ ሆነዋል የተያዙት ማለት ነው። ኢንሻአላህ አሁንም ይያዛሉ። ከነዛ መካከል ሴቶችም አሉ። አስተግፊሩላህ አልዓዚም ኢና ሊላሂ ወኢና ኢለይሂ ራጂዑን። ሴት ሆነው ጭራሽ እንደ ወንድ በየላይቭ በየሶሻል ሚዲያው እንግዲህ ወንድሞቻችን ሊያጫርሱ የተነሱ አካላቶች እነዚህ ነበሩ። ተመልከቶቻቸው በዙ አጋጣሚ ማለት ነው። እንግዲህ አሁንም ጆሃር መሐመድ ከዙ ጋር ተያይዞ እንግዲህ የተለያዩ መረጃ እየሰበሰበ ከሌሎች ጋር ተሰማጥሮ እያስያዘ ይገኛል። በተለይ
ኢትዮጵያ ኤምባሲ ጋር ማለት ነው ሳውዲ የሚገኘው ማለት ነው በሎኬሽናቸው እስኪ ይሄን ብሏል እስኪ ቪዲዮ እንመልከት ኢንሻአላህ ወደፊት ብዙ ሴረኞች ወይም ደግሞ ወንድሞቻችን በየቦታው ላይ ላይቭ ላይ እውቅና አለን ብለው ቁጭ ብለው ጊፍት የሚሰበስቡ ሰዎች ወንድሞቻችን ለማጫረስ ለማገዳደል የተነሱ አካላቶች አሁንም ድረስ እየተያዙ ወደፊትም ይያዛሉ ኢንሻአላህ እና እነ ጆሃር መሐመድ ትልቅም ስራ እየሰሩ ይገኛሉ ቪዲዮን በጋራ እንመልከት ከሳውዲ አውቶሪቲም ጋር ከኤምባሲውም ጋር ከሌሎች ጋር ተስማምተን በምን መለቅማቸው ይሻላል መሰለህ በራሳቸው መሳሪያቸው ምንድነው ቲክቶክ ነው ሎኬሽናቸው ፒክ ተደረጉና ያካውስ የቀሩ አሉ እነሱም አድፍተዋል ለጊዜው ይለቀማሉ ሰው ተረጋጋ እና ይሄ እንዲህ አይነት ነገር የሊቢያው ይቀረናል ዲፈረንት ዳይሜንሽን ነው ሞር ሶፊስቲኬትድ ነው ኢትዮጵያ ውስጥ ያሉት ኤሌመንቶችም ፖሊስ እየለቀማቸው ነው እና ይሄ ነው የሰራ ነው it was something good ግን ብዙ ነገር የተማርኩበት ኦፕሬሽን ነበር በጣም ብዙ ዜጎች በሙሉ እነ ስታሊን ዜጎች በሙሉ ለመንግስት እንዲሰሉ ነው ያደረጉት እኔ ደግሞ ዜጎች በሙሉ መንግስት እንዲሰሉ ነው ያደረኩት ቤዚካሊ ምን አደረኩ ሳውዲ ላይ ዜጎች በሙሉ ማፊያውን እንዲሰሉ አደረኩት እና ይሄ አሁን እነዚህ ማፊያዎች በጣም ፌመስ ናቸው አንዳንዶቹ ምክንያቱም ከሚዘርፉት ገንዘብ ይሄ ቲክቶክ ላይ ምናምን ያሉ ልጆች ይገስተዋቸው በቃ ፌመስ ናቸው በተለይ እነዚህ ጊፍት የሚባላል ጊፍት ሰጪዎቻቸው ጊፍት ሰጪዎቻቸው አሁንም በየገጠሩ የተደበቁ አካላቶች አሉ ነገር ግን እነሱም ወደፊት ይያዛሉ አሁንም ደግሞ እየተያዙ ነው የሚገኙት አያያዘውም እንግዲህ መንገዱን ተናግሯል ማለት ነው ትልቅም ስራ እየሰሩ ይገኛሉ ከኢትዮጵያ ኤምባሲ ጋር ማለት ነው እና እንግዲህ ኢንሻአላህ ወደፊት አረመኔዎች ጨካኞች ይያዛሉ አሁን ላይ ደግሞ እቺን 2 ቀን ጥሩ ሁኔታ ላይ ነው የሚገኙት አንድ ወንድማችን እንግዲህ አስሊ ቤት ገብቶ ያስተላለፈውን በትንሹ መልእክት እንስማ እንግዲህ አሁን ከተረጋጋ በኋላ እነዚህ አረመኔዎች እየተያዙ ያሉበት ሁኔታ አለ ከዛም አልፎ ደግሞ አሁንም አረመኔዎች እየተደበቁ ያለበት ሁኔታ ነው አሁን ላይ እንዴት ነበር በመልኩ ነበር በዛችን ቀን ሲያሳልፉ የነበሩት እንግዲህ አንድ የሳዑዲ እዛ የሚሰራ ልጅ ነው ሲናገር ነበር ላይ አካሚ ሀል ሱዲ ከዘ ደማዩ ዱርየን ሱዲ ማሊ ጅርድ ሜ አክባራት ራፉሩ ዱዌ ወላሂ ዶክተር አስሊ ኸያ ኸለፊ ያረኹኖ manan ifanu qabsiifachiiftani manan nu galchitani dhiibbaa isinum tadin hafuura baafanne ka duraan iraata guyyaa godhanneeti miika gudunfannee kaayyanna galgalaaf manan teeny gaara deemtanii nyaatan jiran keemaa keessa bultanii dura miskiinni keemaa keessa bulu eega jawaalitti muddu eegalee miskiinni nagayaan keemaa keessa rafuu eegalee jedhani waan sana akkami dhugaadha duraan makiinaa bishaanii gubbaa achirra firaasha ol baafanneeti achirra ciifnee firraa eeyna ifaa deddeem ያለውን በትንሽ ልንገራችሁ እንግዲህ አልহামዱሊላህ ረቢል ዓለሚን አሁን እንግዲህ ሰላም ነን እያለ ይገኛል በሰላምም እየተነፈስን እንገኛለን ኢቭን እንግዲህ ምግብ እንኳን የምንበላው ምግብ ሳርተን አንድ ጊዜ ከዛ ወደ ጫካ ይዘን ነበር የምንሄደው በየስራ ቦታችን እየመጡ ይገሉናል ብለን በፍራቻ ነበር አልহামዱሊላህ ረቢል ዓለሚን እነ ጆሃር መሐመድም ጥሩ ስራ እየሰሩ ይገኛሉ ኢትዮጵያ ኤምባሲም አንድ ላይ በመሆን እንግዲህ በየቦታው የሚገኙ አረመኔዎች እየተያዙልን ይገኛሉ ይላል በዚህ መልኩ እንግዲህ እየተያዙ ይገኛሉ ኢትዮጵያ ወይ የሳውዲ አረቢያ ፖሊስ በዛ አጋጣሚ ለናመሰግናቸው ይገባል በየቦታው በየቤታቸው በተደበቁበት በየጫካው በየሄዱበት እንግዲህ ያሳደዷቸው ይገኛሉ ማለት ነው እና አልহামዱሊላህ ረቢል ዓለሚን ይያሉ አሁን ላይ ምን ያህል ጥሩ ሁኔታ ላይ እንደሚገኙ በዛ አጋጣሚ መልእክቱን አስተላልፏል ይህ በሳውዲ አረቢያ የሚገኘው ስደተኛ ወንድማችን የተናገረው ንግግር ነው ኢና ሊላሂ ወኢና ኢለይሂ ራጂዑን እንግዲህ ሴቶቻችን ወይም ትላልቅ እናቶች የሚባሉት ሳይቀር እንደዚህ አይነት ነገር እያደረጉ ይገኛሉ ሞሊድም ደረሰ ሌላ ተአምር እየተፈጠረ ነው አሁን በተለይ በየሶሻል ሚዲያው መሐመድ ረብዬ የታየ ነብዬ መሐመድ ነብዋ አናየን ነብዬ መሐመድ ነብዋ የታየ ነብዋ መሐመድ ረብዬ ይቅርታ አድርጉልኝና እኔ በእንደዚህ አይነት ቪዲዮ መጥቼ አላቅም ግን ይሄ ቪዲዮ በጣም ነው ያናደደኝና ምን እንዳለች ሰምታችኋል እኔ መናገር አያስፈልግም እኔ አልለውም ምን እንዳለች ሰምታችኋልና እኛ ከአላህ ውጪ ጌታ የለንም ጌታችን አላህና አላህ ብቻ ነው የኛ ውድ ነብያችን ሰለላሁ ዐለይሂ ወሰለም ደግሞ የአላህ መልእክተኛ ናቸው ነብያችንን እንወዳቸዋለን እናከብራቸዋለን
ከራሳችን በላይ ነው የምንወዳቸው። ግን ከአላህ ውጭ ጌታ የለንም። ገባችሁ? እና አንዳንድ ሰዎች ደግሞ ማይክ ተሰጠን ብላችሁ እንደፈለጋችሁ ምትሉ እንደፈለጋችሁ የምታወሩትን ነገር ለይታችሁ ወቁላችኋለሁ። እና አንዳንዴ አቃለው አይሆንም። ገባችሁ? እና የምታወሩትን ነገር ለይታችሁ ወቁ። በቃ ምን እያልኩ ነው ብላችሁ አስቡት። ማይሆን ነገር ዝም ብላችሁ አታዘባርቁት። አላህ ለአዚም እጅግ በጣም የሚያሳዝን ሁኔታ ላይ እንደደረስና ሱብሃንአላህ አላህ ይጠብቀን ወላሂ። እንግዲህ ለምንድን ነው እንደዚህ የምታደርጉ ሲባል እኛ ነብያችን እንወዳለን፣ የነብያችን ፍቅር ነው እንደዚህ የሚያደርግ። የነብያችን ፍቅር አልፎ እንግዲህ ሌላ ነገር ደረጃ እስከ ማሻረክ ብዙ ተግባር ብዙ ሱብሃንአላህ እንዳለችው እህቴ ለመናገር ሁሉ ይከብዳል። በጣም ከባድ ጊዜ ውስጥ ነው። በተለይ ሞሊድ ደግሞ ደረሰ ደግሞ ብዙ ነገር ነው እየተመለከትን ያለነው። ሴቶች በዚህ መልኩ ማይክ ይዘው ወንዶች ነበረ እንደዚህ እሽቅ እያሉ ብዙ ነገር እንትን ሲሉ የነበሩ አህባሾች የማያመጡብን ጉድ የለም። አላህ ልቦና ይስጣቸው። ምን ይባላል? በዚህ መልኩ ጭፈራ፣ በዚህ መልኩ እንደዚህ እውነት አላህን እንወዳለን፣ እውነት ነብያችን እንወዳለን፣ ነብያችን እንደዚህ ነበር አድርጉ ያሉን ያ ጀማ ራሳችን ልንፈትሽ ይገባል። በምን ሁኔታ ላይ ነው ያለነው? ምንስ እያደረግን ነው? ይሄም እያደረግን ያለው ለህብረተሰቡ ለሙስሊሙ ብለን ለምናስብ ምን እያስተማረን ምንድነው መልእክቱ? ይሄ ነገር ቼክ ልናደርግ ይገባል። እጅግ በጣም ያሳዝናል። አላህ ይጠብቃል። ይሄ ትልቅ ጥመት ነው ወላሂ። እና ኢንሻአላህ አላህ ልቦና ይስጣችሁ ይባላል። አወቃችኋት ያቺ ልጅ ኢንዶሚ ስሪ ተብላ ስኳር ጨመራ ያመጣችው እኛና እነሱ እነዛ ምርጥ ትውልዶች በአንድ ወቅት 3 ጓደኛማቾች ወደ አንድ ጉዞ በሚሄዱበት ጊዜ ጉዟቸው ላይ አረፍ እንዳሉ ቋጥኝ መጥቶ ይዘጋባቸዋል። መውጣት አልቻሉም። እነዚህ የአላህ ባሪያዎች ምን ተባባሉ? እስቲ በእኔና በአላህ መካከል የሰራሁት መልካም ስራ ካለ በዛ ስራ ይሁንብ ብለን አላህን ብንለምነው ብለው 3ቱም ስራቸውን መዘርዘር ጀመሩ። ከነዚህ መካከል አንዱ ምን አለ? ጌታዬ ሆይ እናት አለችኝ፣ ማታ ማታ ወተት እሷን ሳላጠጣ አልተኛም ነበረ ብሎ ይናገራል። ከዕለታት አንድ ቀን ግን ወተቱን ይዤ ስመጣ እናቴ ተኝታ አገኘዋት። ካሁን እናቴ ትነሳለች ብዬ ስጠብቅ አልነሳለች። እንደዚህ ኩባያውን ግን እንዲያስኩት ነጋብኝ ይላል። ሱብሃንአላህ ነጋብኝ። አላህ ከሰጠን ትልቁ ጸጋ እኮ እንቅልፍ ነው። ለእናት ነው ይቻላል። ለእናት ገብቶታል ማንነቷ ምንነቷ ደረጃዋ ስለገባው እንደዚህ ይዞ ነጋብኛል። ከዛ ነጃ ከወጡት ነገሮች አንዱ ይሄ ስራ ሆነለት። እኛ እርድና ብለን አራዳንም ብለን ሽንኩርት ላጥ ሲባል አረ ለእርድናችን አይመቸንም ለአራዳነታችን አይመቸን ካልሲ ጥፍ ይሄን አድርጊ ሲባል አሁንም በሃይስኩል ደረጃ ያለ አሁንም እዛ መሬት ላይ የምትገኙ ወንድሞቻችን ናቸው። እኛ እናታችን ያሳለፈችውን መከራ የአንድ ቀን ምጧን ቀርጾ ቢያሳዩን እንኳን እጄ ተላላጠ ሽንኩርት መላጥ አልችልም አይኔ ተቃጠለ ይቀርና የአንድ ቀን ምጧን ብናውቀው ቢያሳዩን ኖሮ ሁላችንም ጉርጓድ እንቆፍር። ጉርጓድ እርድና ይሄ አይደለም። እርድና የተኛህበትን ፍራሽ አንጥፈውጣ ላጭላት እጄ ተላላጠ ይላጥ ያልሆነችው ነገር የለም ላንቺ። ይሄ አይደለም አራድነት፣ ይሄ አይደለም እርድና። ህይወታችን የሚጀምረው ዩኒቨርሲቲ አይደለም። ህይወታችን የሚጀምረው ሃይስኩል አይደለም። ህይወታችን የሚጀምረው ትዳር ላይ አይደለም። ህይወታችን የሚጀምረው ከእናታችን ጋር የኖርናቸው መልካም ጊዜዎች እነዚህ ቦታዎች ሁሉ ከፍ ያደርጉናል። ያለበለዚያ ግን አግብታ ወደ ቤቷ ገብታ እንደዛች እንደተሳቀባት ሴት ልጅ እንዳትሆኑ። አወቃችኋት ያቺ ልጅ ኢንዶሚ ስሪ ተብላ ስኳር ጨመራ ያመጣችው ይሄ እርድና እንዳያገኘ አደራሽን እህቴ